ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 በምዕራፍ 3 ተመልሷል የ2 ሰዓት አበይት ጉዳዮችን እናስቀድም ሀገራዊ ለውጡን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ ዳማ ያላቸው የበጀት ትልልፍ የየተቋማቱን ኃላፊዎች መልካም ፈቃድ የሚጠይቅ የበጀት ትልልፍ አይደለም ይሄ በኢትዮጵያ ህዝቦች ስም ተለምኖ በድጋፍ በመሳሰሉት ነገር የሚመጣ ሀብት ስለሆነ ይሄ ሀብት በትክክል መተላለፉ መረጋገጥ መቻል አለበት ማለት ነው አዲስ አበባ ጽዱ ውብና ለመኖር ምቹ ለጎብኚዎችም ተመራጭ እስከምትሆን ሌት ተቀን መትጋታችንን አጠናክረን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ተናገሩ ከሁሉ በላይ የምንሰራው ለህዝባችን ነው ለህዝባችን በጊዜ በገባነው ቃል ልክ የጀመርነው በወቅቱ መጨረስ የቻልንበት ነው በሲዳማ ቡናና በወላይታ ዲቻ ደጋፊዎች መካከል በተፈጠረ ግጭት የሰው ህይወት አልፏል በሚል የተሰራጨው መረጃ ሐሰተኛ መሆኑን የኢትዮጵያ ፌደራል ፖሊስ ገለጸ ፖሊስ ግጭቱን በመቆጣጠር ወደ ሌላ እንዳይስፋፋ ማድረግ መቻሉንም ገልጿል ከ2011 ዓ.ም ጀምሮ በኢትዮጵያ ተግባራዊ የተደረገው የአረንጓዴ አሻራ መርሃ ግብር የምግብ ዋስትናቸውን ለማረጋገጥ ምቹ አጋጣሚ እንደፈጠረላቸው የጌዲዮ ዞን አርሶ አደሮች ገለጹ አረንጓዴ አሻራ ከተጀመረ ጀምሮ እንደምታዩት አካባቢያችን ተለውጧል አካባቢያችን በጣም በልጽጓል ከውጭ በሎስ አንጀለስ የተጀመረው የስደተኞች የእስር ተቃውሞ ትዕይንት ለሶስተኛ ቀን መቀጠሉ ተገለጸ እንዲሁም በስፖርት ዘገባችን የ44 ዓመቱ ሮማኒያዊ ክሪስቲያን ቼቡ አዲሱ የኢንተር ሚላን አሰልጣኝ ሆኑ የሰዓቱ አበይት ጉዳዮቻችን ናቸው ከኢቲቪ 57 ጋር ማህሌት ታደለ ነኝ ተመልካቾቻችን ዛሬ በኢቲቪ 57 ባጀንዳነት የምንመለከተው ባለፉት አመታት በኢትዮጵያ የተተገበረው የአረንጓዴ አሻራ መርሃ ግብር ምን ውጤት አመጣ እንዲሁ ደግሞ ለዘንድሮ የአረንጓዴ አሻራ መርሃ ግብር ምን ዝግጅት እየተደረገ ነው የሚለውን ጉዳይ የተመለከተ ሐሳብ አንስተን ነው ቆይታ የምናደርገው ይህንን ጉዳይ በተመለከተ ደግሞ ሪፖርተራችን ሞላ አለማየሁ ተጨማሪ መረጃ ይሰጠናል ቆየት ብሎ እናገኘዋለን እንዲሁም ደግሞ እንግዳ ጋብዘን ቆይታ እናደርጋለን በዚህ ጉዳይ ላይ እንግዳችን የግብርና ሚኒስትር ዴኤታ የሆኑት ፕሮፌሰር ኢያሱ ኤልያስ ናቸው ከሳቸው ጋርም ቆየት ብለን እንገናኛለን ተመልካቾቻችን አብራችሁን ሆኑ ለማበልጸግ መሰረት እንጥላለን ብለን ቃል የገባነው ነገር ምንም ጥርጥር የለውም መሰረት እንጥላለን እናደርገዋለን ሐሳቡ አለ ክላሪቲ ኦፍ ቶት አለ ዲቮሽኑ አለ ሐሳብ ብቻ ሳይሆን ያለው ከወን የሚያስችል ኢነርጂ አለ በዚያ ምክንያት ህዝባችን ይዘን አሁን በጣም ሰፊ ጉልበት አግኝተናል ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያ ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱ ይቀጥላል ወደ ቀዳሚው ዜና እናልፋለን ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያዩ ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ውይይት ዛሬ በፌደራል ደረጃ ማካሄዳቸውን ገልጸዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ መድረክ በየደረጃው የተሰበሰቡ የንግዱ ዘርፍ ጉዳዮችና ሐሳቦች በአገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት ይሆኑ ዘንድ ለማካተት የተዘጋጀ ነው ብለዋል ሀገራዊ ለውጡን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ። በውስን ዓላማ የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮቶች ላይ የዳሰሳ ጥናት ምክክር ተካሂዷል። ሞላ አለማየሁ ዝርዝር አለው።
የፌዴሬሽን ምክር ቤት በውስን ዓላማ የድጎማ በጀቶች ትልልፍና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮቶች ላይ በተደረጉ የዳሰሳ ጥናቶች ሪፖርት ዙሪያ የምክክር መድረክ አካሂዷል። ፍትሐዊ የሀብት ክፍፍል ላይ የነበሩ ችግሮችን ለመፍታት በተደረገ የማሻሻያ ስራዎች በተግባር የታዩ ለውጦች መመዝገባቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። ካከናወናቸው ተግባራቱ መካከል አንዱ በገቢዎች ሚኒስቴር የሚተላለፈውና የገንዘብ ሚኒስቴር በቅርብ የሚከታተለው የጋራ ገቢዎች ማከፋፈያ ቀመር ሲሆን የክልሎች ድርሻ ክፍፍል ከጊዜ ወደ ጊዜ እያደገ መጥቷል። አገራዊ ለውጡ ሲመጣ የጋራ ገቢ ክፍፍላችን 4 ቢሊዮን ብር ብቻ ነበር። ዛሬ ላይ በ10ኛው ወር ላይ ሆነን ስንመለከት ለክልሎች የተላለፈው ትልልፍ 70 ቢሊዮን ብር ደርሷል። ለፌዴራል መንግስት 88.7 ቢሊዮን ብር የተከፋፈለ ሲሆን ለክልሎች ደግሞ 70.2 ቢሊዮን ብር ተከፋፍሏል ማለት ነው። ይሄ ትልቅ ለውጥና የሀገራዊ ለውጡና ለውጡ ሲመጣ ለለውጡ መምጣት ምክንያት የሆነው የፍትሐዊ የሀብት ክፍፍል ችግርን የፈታና ፍትሐዊ የሀብት ክፍፍል የተደረገበትና የህዝቦች ምክር ቤት የሆነ የፌዴሬሽን ምክር ቤት ደግሞ በቅርብ የሚከታተለው ስለሆነ ሁሉም ርዕሳነ መስተዳድሮች በእጃቸው ይህን ሪፖርት በጥብቅ የሚከታተሉት ስራ እንደነበር የሚታወቅ ነው። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ ውስን ዓላማ የድጎማ በጀቶች ትልልፍ ላይ የዳሰሳ ጥናት አቅርበዋል። የግልጽነትና ተጠያቂነት ችግር እንዲሁም የምክር ቤቱን የአሰራር ስርዓት ተከትሎ ከመስራት አንጻር ክፍተቶች መኖራቸውን በጥናቱ ተጠቁሟል። ፈጥኖ ወደ ትግበራው ከመግባት አንጻር ህግና ስርዓቱን ተከትሎ ከመስራት አንጻር ግልጽነትን አሳተፍነትን ከማረጋገጥ አንጻር አሁንም ወጣ ገባ የሆኑ አሰራሮች አሉ ማለት ነው። አሰራሩን ተከትለው ህጉን ተከትለው በፍጥነት ወደ ተግባር የገቡ ተቋማት አሉ። ግን ደግሞ አሁንም ከግንዛቤ ችግር ይሁን በተለያዩ ምክንያቶች ደግሞ ክፍተት የሚታይባቸው ተቋማት አሉ። በጋራ ገቢዎች በተለይም ከከፍተኛ ማዕድን አምራች ድርጅቶች የሚገኙ የሮያልቲ ገቢዎች ክፍፍል ላይ የቀረበው ሌላኛው የዳሰሳ ጥናትም በማዕድን ሚኒስቴርና በክልሎች መካከል የመረጃ አለመጣጣምና የመረጃ አያያዝ ችግሮች መኖራቸውን ጥናቱ አመልክቷል። ከመረጃ አያያዝ ጋር ድርጅቶቹ በየክልሉ ምን ያክል ይሰራሉ፣ በሚሰሩት ልክና በገቡት ውል መሰረት ምን ያህል ይሰበስባሉ፣ በሰበሰቡት ልክ ደግሞ ምን ያህል ያስተላልፋሉ። ምክንያቱም ትልልፉ የተለያየ መንገዶች አሉ። አምራቹ 50% ይወስዳል፣ ያላመረቱ ክልሎች 25% ይወስዳሉ፣ ቀሪውን 25 ፌደራል ይወስዳል ይላል ማዕድን ላይ የሚሰበሰበው። በዚህ መሰረት ተግባራዊነቱ ምን ይመስላል የሚለውን ነው ያየነው። ከዛ አንጻር ክፍተቶች አሉበት ተብሎ ተለይቷል። ስለዚህ እነዚህ ክፍተቶች አሁን በዚህ መድረክ ከቀረቡና ውይይት ከተካሄደበትና መግባባት ከተደረሰ እነዛ ክፍተቶች ደግሞ በሂደት እየተዘጉ ከሄዱ በድምሩ የጋራ ገቢ አሁን ካሳየው ውጤት የበለጠ ያሳያል ተብሎ ይጠበቃል። ግልጽነትና ተጠያቂነት የሚነሱበት ውስን ዓላማ የድጎማ በጀቶች ከዜጎች ህገ መንግስታዊ መብት ጋር የሚገናኙ መሆናቸውን የገለጹት አፈ ጉባኤው ጥናቱ የተለዩ ችግሮችን ለማረም እንደሚረዳ ተናግረዋል። ውስን ዓላማ ያላቸው የበጀት ትልልፍ የየተቋማቱን ኃላፊዎች መልካም ፈቃድ የሚጠይቅ የበጀት ትልልፍ አይደለም። ይሄ በኢትዮጵያ ህዝቦች ስም ተለምኖ በድጋፍ በመሳሰሉት ነገር የሚመጣ ሀብት ስለሆነ ይሄ ሀብት በትክክል መተላለፉ መረጋገጥ መቻል አለበት ማለት ነው። ስለ ፍትሐዊ ሀብት ክፍል ስንነጋገር ይሄ ነው። በህዝቦች ስም የሚደለደል በጀት በትክክል ለህዝቦች ደረሰ ወይ ብሎ መቆጣጠር ካልተቻለ የፌዴራል ስርዓቱ ፋንክሽን በሚያደርግበት ጊዜ ሳንካዎች ይገጥሙታል ማለት ነው። በ2017 በጀት ዓመት 215 ቢሊዮን ብር በላይ ውስን ዓላማ ያላቸው የድጎማ በጀቶች ለክልሎች መተላለፋቸው ተገልጿል። የዘላቂ ልማት አጀንዳ 2030 ተፈጻሚ እንዲሆን ኢትዮጵያ ውጤታማ ስራ እያከናወነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሶስተኛው ሀገር አቀፍ የዘላቂ ልማት የፈቃደኝነት ግምገማ መድረክን አስጀምረዋል። ምክትል ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት አጀንዳውን በባለቤትነት በመያዝ የአመራር ማስተባበር ሚናን ተወጥታለች ብለዋል። ዘላቂ ልማት አጀንዳውን ከሀገሪቱ የረጅም ጊዜ ልማት እቅዶች ጋር
ለማስተሳሰር የተለያዩ ስራዎች መሰራታቸውን በመጠቆም በተለይም ሀገራዊ ለውጡን ተከትሎ በተደረገው ሪፎርም የበለጠ አቅም ተፈጥሯል ብለዋል። ምክትል ጠቅላይ ሚኒስትሩ የፈቃደኝነት ግምገማ አሰራሩን ተከትሎ ኢትዮጵያ በ2017 እና በ2022 የፈቃደኝነት ግምገማ ሪፖርት አቅርባ ተሞክሮዋን ለሌሎች ሀገራት ማጋራቷንም አንስተዋል። በ2025 በሚካሄደው የፈቃደኝነት ብሔራዊ ግምገማ ላይ ለሶስተኛ ጊዜ ለማቅረብ የሚመለከታቸውን አካላት በማሳተፍ ሪፖርቱን ማዘጋጀቷንም እንዲሁ አንስተዋል። የሪፖርቱ ዋና ዓላማ የተገኙ ቁልፍ ስኬቶችን በመለየትና ስኬቶቹ እንዴት እንደተገኙ በማመላከት ያጋጠሙ ዋና ዋና ችግሮችና የመፍትሄ ሀሳቦችን በማመላከት ኢትዮጵያ ለሌሎች ሀገራት ተሞክሮዋን ለማካፈል እንድትችል ያለመ ስለመሆኑም ተናግረዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በበኩላቸው የሪፖርት ዝግጅቱ በርካታ ተቋማትንና የሚመለከታቸው አካላትን ያሳተፈ መሆኑን በመጠቆም በገለልተኛ አጣሪ ኮሚቴ ተገምግሞ መዘጋጀቱን አሳውቀዋል። የተገኙ ስኬቶችን በማስቀጠልና ያጋጠሙ ተግዳሮቶችን በመለየት ሊጠናቀቅ 5 ዓመት የቀረውን ዘላቂ የልማት ግቦች ለማሳካት የሁሉንም ልዩ ትኩረትና የቅንጅት ስራም ይጠይቃል ብለዋል። ተመልካቾቻችን ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃ አለ። ይህንኑ መረጃ ሙሉውን እንደሚከተለው አቀርበዋለሁ። በትናንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከተለያዩ አካባቢዎች የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ ታዝበናል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው ለሕዝብ ይፋ ያደርጋል። ከዚህ ውጪ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይስፋፋ ፖሊስ በወሰደው ሕጋዊ እርምጃ ግጭቱን ተቆጣጥሮታል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና የህዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ሕጋዊ እርምጃ እንደሚወስድና በቀጣይም ስፖርቱ ለእንዲህ አይነት ስርዓት አልበኝነት ተገዢ እንዳይሆን ፖሊስ ከሚመለከታቸው አካላት ጋር ተቀራርቦ እንደሚሰራ ያስታውቃል። የኢትዮጵያ ፌዴራል ፖሊስ ሰኔ 2 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። በትልቁ ማሰብ አለብን። ከተረጂነት መውጣት ብቻ ሳይሆን ረጂ መሆን አለብን እኛ የሚል ትልቅ ሀሳብ ካሰብን በኋላ ህዝባችንን ያወያየ ነው። የሚያስደስተው ነገር የኢትዮጵያ ህዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም ተስፋ ሰጪ ነው። እንፍጠር፣ እንስራ፣ ይብቃን ልመና የሚል የኢትዮጵያን የወል ድምፅ ነው። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርገን አንዱ ነገር እርዳታ ነው የሚባለው። እርዳታን ማቆም አለብን፣ ተረጂን መቀነስ አለብን ብለን ጊዜ አስቀምጠናል። መንግስት ባስቀመጠው እቅድ ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው። ኢቲቪ 57 ይቀጥላል። ተመልካቾቻችን ወደ ሌሎች ጉዳዮቻችን እንሻገር። አዲስ አበባ ጽዱ ውብና ለመኖር ምቹ ለጎብኚዎችም ተመራጭ እስክትሆን ሌት ተቀን መትጋታችንን አጠናክረን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ተናገሩ። ከአንበሳ ጋራዥ፣ ጃክሮስና የጎሮ አደባባይ የኮሪደር ልማት ለህዝብ በገባነው ቃል መሰረትና ህዝብን ባሳተፈ መንገድ በተያዘለት ጊዜ መከናወኑ ይታወቃል ሲሉም ገልጸዋል። እድሉ ፈቀደ ዝርዝር አለው። በኢትዮጵያ እየተሰሩ ካሉ ሰፋፊ የልማት ስራዎች መካከል የኮሪደር ልማት ስራ ተጠቃሽ ነው። በሁለተኛው ዙር ከተጀመሩ ከ8ቱ ኮሪደሮች መካከል ደግሞ የአንበሳ ጋራጅ፣ ጃክሮስና የጎሮ አደባባይ የኮሪደር ልማት አንዱ ነው። ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ከንቲባ አዳነች አቤቤ ጋር በመሆን የተጠናቀቀውን የአንበሳ ጋራጅ፣ ጃክሮስ፣ ጎሮ አደባባይ የኮሪደር ልማት ስራ ተመልክተዋል። የኮሪደር ልማት ስራው የእግረኛና የብስክሌት መንገድ፣ የህዝብ መጸዳጃዎች እንዲሁም ደረጃቸውን የጠበቁ ሱቆችን እንዲሁም በመላው ከተማዋ እንደተገነቡት ያሉ የተለያዩ ዘመናዊ የህዝብ
የህዝብ መገልገያዎች ግንባታን ያካተተ መሆኑን ከንቲባ አዳነች አቤቤ ገልጸዋል። በሁለተኛው ዙር ኮሪደር ከጀመርናቸው 8 ኮሪደሮች ውስጥ አንዱ ነው። ወደ 4 ኪሎ ሜትር የመንገድ ርቀትን የሚሸፍን ነው። 4 ኪሎ ሜትር የሳይክል መንገድ አለው። የ8 ኪሎ ሜትር የእግረኛ መንገድ ተሰርቶለታል። የእግረኛ መንገዶቹን እንደምናየው በጣም ሰፋፊ ናቸው። መንገዱ ላይም እንደምናየው በርካታ ሰዎች የሚንቀሳቀሱበት ነው። የህፃናት መጫወቻ፣ ፋውንቴን፣ ፓርክ፣ የመኪና ፓርኪንግ የሚባል ያልነበረው መስመር ነው። በአሁኑ ሰዓት ግን 3ቱ በጣም ማነቆ የተባሉ ቦታዎች ላይ የመኪና ፓርኪንግ መፍጠር ችለናል። ከዚህም በተጨማሪ ደግሞ ወደ 13 የሚደርሱ የታክሲና የአውቶቡስ መጫኛና ማውረጃዎችን አካተናል። ጥሩ መብራት ገብቷል። ከሁሉ በላይ ግን ይሄንን መንገድ ልዩ የሚያደርገው ከሌሎቹ ኮሪደሮች ሁሉ በርካታ ትናንሽ ቢዝነሶች የሚገኙበት መንገድ ነው። እነኚህም ቢዝነሶች በአብዛኛው አላነሳናቸው ሙሉ ለሙሉ በሚባልበት ከኋላ ቦታ ፈጥረን እነሱን ወደ ኋላ አስጠግተን በአዲስ መንገድ መስራት ያለባቸውም እንደ አዲስ እንዲገነቡ ነባሮቹም ደግሞ እንዲያድሱና ስታንዳርዱን የጠበቀ የከተማ ስታንዳርዱን እንዲያሟላ ተደርጎ እንደምናየው ሙሉ መንገዱ ላይ ቢዝነሶች አክቲቭ ናቸው። በርካታ የስራ እድል ተፈጥሯል። ሰዎች የሚሸጡበት የሚሸምቱበት ምሽት እንኳን ብንመጣ እንደዚህ መንገድ ብዙ መንገዶች በዚህ ደረጃ አክቲቭ ናቸው ማለት ያስቸግራል። በጣም እሁድም ሌላውንም ቀን ጭምር የመነገድ የመሸጥ የመለወጥ በርካታ የህዝብ እንቅስቃሴ የሚታይበት ነው። መስመሩ የትራፊክ ፍሰት መጨናነቅ የሚታይበት አደጋ የተጋለጠና አስቸጋሪ እንደነበረ ያወሱት ከንቲባዋ አሁን ላይ የትራፊክ ፍሰቱን የተሳለጠ በሚያደርግ ሁኔታ ስራው መከናወኑን ነው የተናገሩት። እጅግ በጣም የተጨናነቀ መንገድ ነበረ። ዛሬ ሰፍቶ ቪው ጭምር እይታው ጭምር ከላይ ከጎሮ እስከ የካቲት 12 ወረቀት ፋብሪካ ድረስ በጣም የሚገርም ቪው ነው። ቀጥሎ ደግሞ እስከ መገናኛ ወደ ቦሌ የሚሄደው መስመር ላይ በግልጽ እናያለን። ቀጥሎ ካለው ከቪአይፒ ተርሚናል ወይም ደግሞ ከአየር መንገድ ተነስቶ የሚመጣው ወደ ሲኤምሲ ከሚሄደው መንገድ ጋር በዚህ ጋር ገጥሟል። ከዚህ ጋር ደግሞ ከመገናኛ ወደ ቦሌ ከሚሄደው መንገድ ወይም ደግሞ ከቦሌ አየር መንገድ ወደ መገናኛ ከሚሄደው መንገድ ጋር ገጥሟል። ኮኔክቲቪቲ የምንለው በደንብ የተተገበረበት ነው። ከአንበሳ ጋራጅ ጃክሮስና የጎሮ አደባባይ የኮሪደር ልማት ለህዝብ በተገባው ቃል መሰረትና ህዝብን ባሳተፈ መንገድ በተያዘለት ጊዜ መከናወኑን ከንቲባ አዳነች አቤቤ ገልጸዋል። ከሁሉ በላይ የምንሰራው ለህዝባችን ነው። ለህዝባችን በጊዜ በገባነው ቃል ልክ የጀመርነውም በወቅቱ መጨረስ የቻልንበት ነው። ህዝቡ በተሻለ ሁኔታ በላስቲክና በተለጣጠፉ ቆርቆሮ ቤቶች ውስጥ ሳይሆን እንደዚህ ብርት ብሎ ለአይንም በሚያምር ለቢዝነስም በሚያመች ሁኔታ መነገድ ምቹ ሁኔታ እንዲያገኝ፣ እግረኛው ምቹ ሁኔታ እንዲያገኝ፣ ተሽከርካሪዎች ጊዜን መቆጠብ በሚቻልበት ሁኔታ በዚህ መንገድ መጠቀም ይችላሉ። በዚህ መስመር ከመለወጡ በፊት የነዱ ሰዎች ምን ያህል ሰዓት ይወስድ እንደነበረ ማየት እንችላለን። ማሰብና ማስታወስም ይገባል። ይሄ ብዙ ትርጉም አለው። እንደ ተራ ነገር የምንመለከተው ሳይሆን ረጅም ሰዓት ስራ ባለመግባት ወደ ቢዝነስ ወደ ቀጠሮ ባለመድረስ ወደ ሕክምና ባለመድረስ ረጅም ሰዓት መንገድ ላይ ማጥፋት የትራፊክ ስርዓቱ በጣም አስጨናቂ ስለነበረ ያ ተቀርፏል። አሁን እዚህ መስመር ላይ ተቀርፏል። በወቅቱ በዚህ መስመር የሚጠቀሙ ጥሩ ማሳለጫ ነው። በሁለቱ ትልልቆቹ መንገዶች መካከል የ4 ኪሎ ሜትር ወደ የረርም የሚሄደው ኮኔክት ተደርጎ እየተሰራ ነው ያለው። በጣም ለኢኮኖሚው ትልቅ ግብአትን ይዞ የመጣ ነው። እንግዲህ ከተማችንን ውብ አበባ እናደርጋለን ስንል መሰረተ ልማቶቿን ማስፋት፣ ማስዋብ፣ መብራቶቿን ማደስ፣ ቆሻሻ ማጽዳት ብቻ ሳይሆን ማህበረሰቡ የተሻለ ተጠቃሚ መሆን የሚችልባቸውን እድሎች በስፋት መፍጠር ነው። ሲሰራ በርካታ የስራ እድል ተፈጥሯል። ከሁሉ በላይ አሁን ደግሞ ቋሚ የስራ እድል የፈጠረው ትልቅ ደስታን የሰጠን ከስራዎቹ ሁሉ ውስጥ
ዘላቂ ልማትን በሚያመጣ ልክ በርካታ ስራዎች መፍጠሩ ነው። ከአንበሳ ጋራዥ ጃክሮስ ጎሮ አደባባይ ያለው የኮሪደር ልማት ተመርቆ ለአገልግሎት መብቃቱ ከዚህ ቀደም የነበረውን አስቸጋሪ የትራፊክ እንቅስቃሴ ችግር ያቃለለና ምቹ የኑሮ ከባቢ የፈጠረ መሆኑን የአዲስ አበባ ከተማ አስተዳደር የመንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙሄዲን ረሻድ ተናግረዋል። በአጠቃላይ ይሄ ኮሪደር በቀድሞ የነበረው አጠቃላይ የትራፊክ እንቅስቃሴውም በጣም አስቸጋሪ ኮንጀክሽን በጣም የበዛበት የነበረ ነው። ተጨማሪ ሌኖችን ጭምር በመስጠት በአሁኑ ሰዓት ላይ ትራፊኩም በጣም የተሳለጠበት እዚህ አካባቢ የማህበረሰቡ አጠቃላይ የኑሮ ሁኔታን የመኖር ሁኔታውን በጣም ፋሲሊቴት ያደረገ ምቹ ኢንቫይሮንመንት የተፈጠረበት ሁኔታ ያለበት ሁኔታ ነው የተፈጠረው። ዛሬ ያው ይሄ ኮሪደር ከዳር እስከ ዳር ኦሬዲ ሙሉ ለሙሉ ተጠናቆ ሁሉም አገልግሎት ክፍት ለማህበረሰቡ የተደረገበት ሁኔታ አለ ለማለት ነው። ከተማው ነዋሪ ለልማት ስራው እያደረገ ላለው ድጋፍም ከንቲባ አዳነች አቤቤ ምስጋና አቅርበዋል። ከዚሁ ጋር በተገናኘ የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አድማሱ ደቻሳ በክፍለ ከተማው በመጀመሪያውና በሁለተኛው ዙር የኮሪደር ልማት አዲስ አበባን ዘመናዊ ከተማ የሚያደርጉ በርካታ ስራዎች መሰራታቸውን ገልጸዋል። እንደ ለሚ ኩራ ክፍለ ከተማ በአንደኛው ኮሪደርም አሁንም ደግሞ በሁለተኛው ኮሪደር በጣም በርካታ ቦታዎችን የሸፈነ ስራ እየተሰራ ነው የሚገኘው። በዚህ ሂደት የመንገዶችን የማስተካከል የማስፋት በጣም ሲዘጋጉ የነበሩ መንገዶች ክፍት እንዲሆኑ የማድረግ የእግረኛ መንገድ የግሪነሪ ላይ የተሰሩ ስራዎች እንዲሁም ህንጻዎች መልሶ በመታደስ የህንጻ ስታንዳርድ እንዲጠብቁ ማድረግ ሂደት ላይ ከፍተኛ ስራ ሰርቷል። ይሄ ብቻ አይደለም። የፓርኪንግ የልጆች መጫወቻ ፕሌይግራውንድ የኢሲዲ እና ሌሎችንም ስራዎችን በዚህ ውስጥ ያካተተ ሆኖ የተሰሩ ናቸው። የተሰሩ የኮሪደር ልማት ስራዎች የከተማዋንና የነዋሪውን ኢኮኖሚያዊ ተጠቃሚነት ያረጋገጡ ናቸው ያሉት ደግሞ የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለምፀሐይ ሽፈራው ናቸው። ቦሌ ክፍለ ከተማ የዓለም መግቢያ የአፍሪካ መግቢያ የሀገራችንን መግቢያ በር እንደመሆኗ መጠን በሁሉም በሚባል ደረጃ በኮሪደሩ ትልቅ ተጠቃሚ ሆናለች ማለት ይቻላል። በኢኮኖሚው በማህበራዊው በፖለቲካውም ትልቅ አስተዋጽኦ ያለው በተለይ በኢኮኖሚው ትልቅ አስተዋጽኦ ያለው ገጽታችንንም ጭምር የጨመረ በኢኮኖሚው ብዙ ስራ ፈላጊዎችን ወደ ስራ ያስገባንበት ኮሪደር ነው ማለት ይቻላል። እንግዲህ አጠቃላይ እዚህ ኮሪደር ላይ ወደ 872 የሚሆኑ ሱቆች አሉት። ደረጃቸውን የጠበቁ ስታንዳርዳቸውን ትናንትና የነበሩትና ዛሬ ላይ ስናየው በጣም ደስ የሚል ህዝቡ በራሱ ተነሳሽነት እችላለሁ በሚለው መንፈስ በክብር ጠቅላይ ሚኒስቴራችን ሀሳብ አመንጭነት ወደ ታች የወረደውን በክብርት ከንቲባችን በየደረጃ ያለ ኮሪደሮች እየተመሩ በከተማ አስተዳደሩ እየተመሩ ያሉትን ታሳቢ አድርጎ ውጤቶችንም እያየ ስለሆነ እኔም የበኩሌን አስተዋጽኦ መወጣት መቻል አለብን የሚለውን ተግባራዊ ያደረገበት አግባብ አለ። ኢቲቪ 57 በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው ተመልካቾቻችን። እዚህ ስቱዲዮአችን ባልደረባዬ ሞላ አለማየሁ ይህንን የአጀንዳ ጉዳይ በተመለከተ ለተጨማሪ መረጃ ይገኛል። እንዲሁም ደግሞ እንግዳም ጋብዘናል። እንግዳችን በግብርና ሚኒስቴር ዴኤታ የሆኑት ፕሮፌሰር ኢያሱ ኤልያስ ናቸው። እሳቸውም ለተጨማሪ ማብራሪያ ነው እዚህ ስቱዲዮ የተገኙት። ያሉንን ዘገባዎች እናስቀድምና ወደዚያው እንሻገራለን። ከ2011 ዓ.ም ጀምሮ በኢትዮጵያ ተግባራዊ የተደረገው የአረንጓዴ አሻራ መርሃ ግብር የምግብ ዋስትናቸውን ለማረጋገጥ ምቹ አጋጣሚን እንደፈጠረላቸው በጌዲዮ ዞን ወናጎ ወረዳ የሚገኙ አርሶ አደሮች ገለጹ። አርሶ አደሮቹ በጥምር ደን እርሻ የተለያዩ ሰብሎችን፣ አትክልትና ፍራፍሬዎችን በማልማት ተጠቃሚ ስለመሆናቸው ተናግረዋል። መማር ይበልጣል ዝርዝር አለው። አርሶ አደር ሲሳይ ታቦር በጌዲዮ ዞን ወናጎ ወረዳ ቱማታ ጭሬቻ ቀበሌ ነዋሪ ናቸው። አርሶ አደሩ በጓሯቸው ቋሚ አትክልቶችን፣ የጥራጥሬ ሰብሎችን፣ ቅመማ ቅመሞችን እንዲሁም የማር ምርት ያመርታሉ። አረንጓዴ አሻራ የምግብ ዋስትናቸውን እንዲያረጋግጡ ምቹ አጋጣሚን ፈጥሮላቸዋል። አረንጓዴ አሻራ ከተጀመረ ጀምሮ እንደምታዩት አካባቢያችን ተለውጧል። አካባቢያችን በጣም በልጽጓል። ይሄ የምታዩት አቮካዶ ከዛን ጊዜ ወዲህ የተተከለ ነው። አቮካዶ ብቻ አይደለም። ይሄ የምታዩት ቦሎቄ ነው ውስጥ የተዘራ አቮካዶ ያብባል፣ ደኑም ያብባል። ይሄ ንብ ብዙ ኪሎ ሜትር አይሄድም ለመቅሰም
በምግብ ራሳችንን ያስችለናል ማለት ነው ይሄ ነገር። ልክ እንደ አርሶ አደር ሲሳይ ሁሉ አርሶ አደር አበራ በሹራም በእርሻ መሬታቸው ቡናን ጨምሮ ሌሎች ሰብሎችን በማምረት ተጠቃሚ ሆነዋል። በኩታ ገጠም በሎቄ እንዘራለን፣ እንሰት እንተክላለን፣ ቡና እንተክላለን። ያው ኑሮ ለማሻሻላችን ለኑሯችን ልጆቻችን ለማስተማር ለማሳደግ በጣም ለነገ ይጠቅማል። ብዛት የምንጠቀመው ቡና ነው። በጌዲዮ ዞን በአረንጓዴ አሻራ የውበት የደን ችግኞችና ዘርፈ ብዙ ጥቅም የሚሰጡ በአርሶ አደር ማሳ የሚተከሉ የጥምር ደን እርሻ አካል የሆኑ የፍራፍሬ የመኖና የማገዶ እንጨት ዛፎች ተተክለዋል። በየአካባቢው ያለው በፍራፍሬ ልማት ላይ የተደራጁ ክላስተር ላይ አርሶ አደሮቹን በማስደራጀት ነው እየሰራን ያለ ነውና አርሶ አደሮቹ በአንድ አንግል ብቻ ገቢ ሲያገኙ የነበረው በተለያየ አንግል ገቢ ያገኙ ያሉበት ሁኔታዎች አለ። አርሶ አደር በከፊል ቡና ሲሸጥ የነበረው ማንጎን፣ አቮካዶን፣ ሌሎች የፍራፍሬ አይነቶችን እየሸጡ ሌላውን የገቢ ምንጭ አግኝቶ እየኖሩ ያለበት ሁኔታ ነው ያለ። ጌዲዮዎች ተፈጥሮን የሚጠብቁበትና የሚንከባከቡበት ስርዓት አላቸው። ይህ ስርዓት ባቦ ይሰኛል። የጌዲዮ ጥምር ደን እርሻ የተለያዩ ሀገር በቀል ዛፎችን፣ እንሰት፣ አትክልትና ፍራፍሬ፣ ቡናና የተለያዩ ለአካባቢ ልማት ተስማሚ የሆኑ እጽዋትን በመትከል በመንከባከብና በመጠበቅ ዘላቂነት ያለው የአካባቢ ጥበቃ ልማት የሚረጋገጥበት ነው። ከቀደምት አባቶች ጀምሮ የጥምር እርሻ ጉዳይ ቀጥታ ከምግብ ዋስትና ህይወታቸው ጋር ተሳስሮ ያለ እንደመሆኑ አሁን ደግሞ መንግስት ይዞ ካመጣው የአረንጓዴ አሻራ ኢኒሼቲቭ ከነባሩ ልምድ በተጨማሪነት በፍራፍሬ የተለያየ ጠቀሜታ ያላቸው የአረንጓዴ አሻራ ኃይል ያላቸውን ችግኞችን ጭምር 42 ያክል ችግኝ ጣቢያ ላይ በማዘጋጀት እዛው አግሮ ፎረስተሩ እንዲጠናከር እንደገና ደግሞ የተለያየ ለምግብ ዋስትናም ጭምር የሚውሉ ጉዳዮችን ጭምር እንደነ ችግኞችን እያፈላን እየሰራናልበት ሁኔታ አለ። የጌዲዮ ዞን የጥምር ደን እርሻ 10,000 ሄክታር የሚሸፍን ሲሆን በ2016 ዓ.ም በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት ተመዝግቧል። ተመልካቾቻችን ይህንኑ ጉዳይ በተመለከተ ሀዛዊ መረጃዎችን ሊያጋራን ባልደረባችን ሞላ አለማየሁ እዚህ ስቱዲዮ ይገኛል። ወደሱ ነው የምንሻገረው። ሞላ እንደምን አመሸ? እንደምን አመሸ ማለት ደህና ነኝ። መቀጠል ትችላለህ መረጃዎች። መልካም። የአረንጓዴ አሻራ ባለፉት ዓመታት ምን አይነት አፈጻጸም አለው የሚለውን በወፍ በረር እንመልከት። የአረንጓዴ አሻራ እንግዲህ ነገን ዛሬ እንትከል በሚል ባለፉት 6 ዓመታት ተግባራዊ ሲደረግ ቆይቷል። ዋና መነሻው ምንድነው የሚለውን ስንመለከት በ1900 ዓመተ ምህረት አካባቢ በኢትዮጵያ የደን ሽፋን 40% ነበር። ይህ ከከተማና ከተሜነት መስፋፋት ጋር ተያይዞ ከኢትዮጵያ ሕዝብ ቁጥር መጨመር ጋር ተያይዞና በሌሎች ምክንያቶች በ1972 ዓመተ ምህረት ወደ 3% ዝቅ ማለት ችሏል። በ2010 ዓመተ ምህረትም ይህ አሃዝ እንዲሁም ከ3% በታች መሆን ችሏል። ይህ እንግዲህ ለአረንጓዴ አሻራ ዋና ምክንያት ሆኖ ወደ ተግባር የተገባው ባለፉት 6 ዓመታት የተለያዩ ስራዎች ተሰርተዋል። በዚህ መሰረት በ8 ዓመታት 50 ቢሊዮን ችግኞችን ለመትከል ታቅዶ ወደ ስራ ተገብቷል። ባለፉት 6 ዓመታት ምን ያክል ስራዎች ተሰሩ በአረንጓዴ አሻራ የሚለውን ስንመለከት ደግሞ በ2011 ዓመተ ምህረት ይህ አረንጓዴ አሻራ መርሃ ግብር ሲጀመር 4.7 ቢሊዮን ችግኞችን መትከል ተችሏል። በ2014 ዓመተ ምህረት 7.2 ቢሊዮን ችግኞችን ወደ መትከል ከፍ ብሏል ማለት ነው። በ2016 ዓመተ ምህረትም ይህ ቁጥር 7.5 ቢሊዮን ሆኗል። በአጠቃላይ ባለፉት 6 ዓመታት 40 ቢሊዮን ችግኞችን መትከል ተችሏል። የተተከሉ ችግኞች እንግዲህ በሶስት አይነት ናቸው። በዋናነት ለምግብነት የሚሆኑ ችግኞች የተለያየ እንግዲህ ቀደም ሲል ባየነው መረጃም አትክልት፣ ፍራፍሬ፣ የተለያዩ ሰብል ምርቶች የተካተቱበት ችግኞች የተተከሉ ሲሆን ሌላኛው ደግሞ ለውበት የሚሆኑ ችግኞች ናቸው። በአረንጓዴ አሻራ ከከተሞች ባሻገርም በገጠር የከተሞች ውበት እንዲጨመር የአካባቢዎች ውበት እንዲለመልም ማድረግ የቻሉ ችግኞች ናቸው። ሌላው ደግሞ ለደን ሽፋን የሚሆኑ ችግኞች ናቸው የተተከሉት። በእነዚህ ችግኞች በመተከል አማካኝነት የተገኙ ውጤቶች ምንድናቸው ብለን ስንመለከት የደን ጭፍጨፋ መቀነስ ችሏል። ከ100,000 ወደ 27,000 ሄክታር በአመት ዝቅ ብሏል። እንግዲህ ጥናቶች እንደሚመለከቱት ኢትዮጵያ ውስጥ 80% የሚሆኑ ኢትዮጵያውያን ከደንና ከደን ውጤቶች ጋር የተያያዙ ለኃይል ምንጭነት ይጠቀማሉ። በዚህም ምክንያት የደን ጭፍጨፋ ከፍተኛ ነበረ። በአመት ወደ 100,000 ሄክታር የሚጨፈጨፍ ሲሆን በዚህ በአረንጓዴ አሻራ በተሰሩ ስራዎች አማካኝነት ይህ በእጅጉ ቀንሶ በ1/4 ማለት ይቻላል ወደ 27,000 ዝቅ ብሏል። እንዲሁም ደግሞ የደን ሽፋኑ እንግዲህ
ለአረንጓዴ አሻራ ዋና መነሻው የደን ሽፋኑ መቀነስና መመናመን ነበረ። የአረንጓዴ አሻራ ሲጀመር 3% ነበረ። አሁን ባለፉት 6 ዓመታት በአረንጓዴ አሻራ በተሰሩ ስራዎች ይህ ቁጥር እጅጉን ጨምሮ 23.6% ሆኗል የኢትዮጵያ የደን ሽፋን። እንዲሁም ከዚህ በተጨማሪ የስራ ዕድል መፍጠር ተችሏል። እንግዲህ አረንጓዴ አሻራ ቀደም ሲል ያቀረቧቸው በቢሊዮን የሚቆጠሩ ችግኞች ሲተከሉ በቀጥታ ችግኝ የሚያፈሉ በቀጥታ ችግኞችን የሚንከባከቡ እንዲሁም ደግሞ በትስስር ከዚህ አረንጓዴ አሻራ ጋር የተያያዙ በሚሊዮን የሚቆጠሩ ስራ ዕድሎችን መፍጠር ተችሏል። እንዲሁም ወጪ ንግድ እንዲጨምር አስችሏል። እንግዲህ እንደሚታወቀው የአረንጓዴ አሻራ ቀደም ሲል 3 አይነት ችግኞች ይተከላሉ ብለናል። ከነሱ ችግኞች አንዱ የወጪ ንግድ ላይ ላብነት ቡናን መመልከት ይቻላል። እንዲሁም ሌሎች የፍራፍሬና የአትክልት ችግኞች ስለሚተከሉ የወጪ ንግድ በከፍተኛ ሁኔታ እንዲጨምር ተደርጓል። ሌላው እንግዲህ የህዝብ ተሳትፎና የባለቤትነት ስሜት ጨምሯል። ቀደም ሲል እንደተጠቀስኩትኝ የደን ሽፋን ሊጨምር የቻለው እንግዲህ ኢትዮጵያውያን በዚህ በአረንጓዴ አሻራ በመሳተፍ የደን ያለውን ጠቀሜታ ከጊዜ ወደ ጊዜ እየተረዱ በባለቤትነት ስሜት እንዲይዙ ታስችሏል። በነገራችን ላይ ቀደም ሲል የተጠቀሱት በየአመቱ በ6 ዓመቱ የቀረቡት በቢሊዮን የሚቆጠሩ ችግኞች 40 ቢሊዮን ይድረሱ እንጂ የጽድቀት ምጣኔውም 80% እንደሆነ ጥናቶች ያመለክታሉ። ይህ እንግዲህ ህዝቡ በባለቤትነት ከመትከል ባሻገር በጽድቀትም በተለያዩ በመንከባከብም እየሰራ መሆኑን ያመለክታል። ለአሁን ያለኝ መረጃ ይህን ይመስላል። ማለት ባለፉት 6 ዓመታት የተገኙ የአረንጓዴ አሻራ ውጤቶች ይህን ይመስላሉ። በዘንድሮ ዓመትም ይቀጥላል ተብሎ ይታሰባል። አመሰግናለሁ በጣም ሞላ። መልካም ምሽት። እንቀጥላለን ተመልካቾቻችን። ይህንን ጉዳይ በተመለከተ ለተጨማሪ ማብራሪያ ቀደም ሲል እንደጠቆምኳችሁ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የግብርና ሚኒስትር ዴኤታ የሆኑት ፕሮፌሰር ኢያሱ ኤልያስ ናቸው። እጅግ አድርጌ አመሰግናለሁ ስለመጣ። በጣም አመሰግናለሁ። መልካም ባልደረባዬ ሞላ አለማየሁ ዘገባ ባለፉት አመታት የአረንጓዴ አሻራ መርሃ ግብር ያስገኛቸውን ውጤቶች የዳሰሰ ነበርና በተለይ 40 ቢሊዮን ችግኞች ተተክለዋል ባለፉት አመታት። እነዚህ የተተከሉ ችግኞች ያስገኟቸውን ተጨባጭ ውጤቶች የእናንተ መስሪያ ቤት እንዴት ገመገማቸው? ፕሮፌሰር አመሰግናለሁ። ሞላ ያቀረበው ዘገባ በጣም አስገራሚ ነው። የደን ጭፍጨፋ እና የአካባቢ መራቆት ኢትዮጵያን ለድርቅ ለጎርፍና ለረሃብ የዳረገበትን ዘገባ ተመልክተናል። አሃዛዊ መረጃው እሱን ያመለክታል። ይህንን እንግዲህ ከግምት ውስጥ በማስገባትና በመረዳት ነው ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ 2011 ላይ ኢትዮጵያን እናልብሳት በሚለው መርሃ ግብር አረንጓዴ አሻራ ፕሮግራም የተዘረጋው። ህዝቡም የጠቅላይ ሚኒስትሩን ጥሪ ተቀብሎ ባለፉት 6 ዓመታት በንቅስ ወጥቶ አሻራውን ሲያኖር ከርሟል። እንደተቀረበው 40 ቢሊዮን ችግኞች ተተክለዋል። ከዚህ ውስጥ ወደ 55 እስከ 60 ከመቶ የሚሆኑት የደን ጥምር እርሻ በአርሶ አደሩ በማሳው ላይ ቅድም ከጌዲዮ በዘገባ እንደቀረበው በዛ መልኩ የሚሄድ ነው። እጅግ በጣም ምርትና ምርታማነት ላይ ለውጥ ያመጣ ነው። እንግዲህ የተገኘው ውጤት ምንድን ነው ወደሚለው ስንመጣ በሁለት ከፍለን ነው የምናየው። አንደኛው በአካባቢ ጥበቃ ላይ ከ35 እስከ 40% የተከልናቸው ለአካባቢ ጥበቃ የሚውሉ አገር በቀል ችግኞች ናቸው። 55 እስከ 60% የሚሆኑት ለምግብ ዋስትና ማረጋገጫ ለመኖ ማቅረብና ለፍራፍሬ የተከልናቸው ናቸውና የተለያዩ ጥናቶች ተደርገዋል። እኛ ከምናደርገው ምልከታ ባለፈ የገለልተኛ አካላት የውጭ አካላት የአረንጓዴ አሻራን ዜና የሰሙ ምንድነው ለውጡ የሚለውን ጥናት አድርገዋል። ለማሳያ ያህል ለአብነት የአትላንቲክ ኢንተርናሽናል ዩኒቨርሲቲ አሜሪካ ዩኒቨርሲቲ የሆነ ፕሮፌሰሮች 2024 ላይ አምና ያደረጉት ጥናት አለ። እንዲሁም ደግሞ የኢትዮጵያ ኢኮኖሚ አሶሲዬሽን ያደረገው ጥናት አለ። በአካባቢ ጥበቃ፣ በባዮዳይቨርሲቲ ወይም በብዝሃ ሕይወት ጥበቃ፣ በግብርና ምርትና ምርታማነት፣ በውሃ አቅርቦት፣ የስራ ዕድል ፈጠራ በተመለከተ ሰፊና ጉልህ አስተዋጽኦ እያደረገ እንዳለ አረንጓዴ አሻራ ፕሮግራም ጥናቶች ያመላክተዋል። አካባቢ ጥበቃን በሚመለከት የደን ሽፋን በዘገባው እንደቀረበው ከፍተኛ የሆነ የደን ጭፍጨፋ ምጣኔ የነበረበት ከ100 ሺህ ወደ 27 ሺህ ማውረድ ቀላል አይደለም። የደን ሽፋኑን በዛ ልክ ጨምሮ ከአረንጓዴ አሻራ ፕሮግራም ሲጀመር ከነበረበት አሁን ወደ 23.6% ደርሶ ይገኛል። በዛው ልክ የተራቆቱ መሬቶች ምጣኔም ከ6 ሚሊዮን ሄክታር ወደ 2.5 ሚሊዮን ሄክታር ወርዷል። የአፈር መሸርሸር ምጣኔ እንግዲህ ሊባስ ስላገኘ ኦቨስሊ የአፈር መሸርሸር ምጣኔ ይቀንሳል። በአርሶ አደሩ ማሳ ላይ በእርሻ ማሳዎች ላይ የነበረው የአፈር መሸርሸር ምጣኔ ከ130 ቶን ሄክታር በሄክታር
ወደ 54 ሄክታር አሁን አምና ባደረግነው ጥናት መድረሱን ማየት ችለናል። ይሄ የአፈር ለምነትና የአፈር መሸርሸር የአፈር ለምነት መጨመር የአፈር መሸርሸር መቀነስ በግብርና ምርት ሰብል ምርት ላይ ከፍተኛ የሆነ ውጤት ነው ያስገኘው። ማዳበሪያ ሲጨመርበት ምርጥ ዘር ሲታከልበት የግብርና ምርት ውጤቶች በከፍተኛ ሁኔታ አድገዋል። ለምሳሌ በፕሮግራሙ መጀመሪያ ላይ የበቆሎ ምርት 25 ኩንታል የነበረው አሁን አምና ባደረግነው ዳሰሳ ጥናት የሚያሳየው 46 ኩንታል ደርሷል። እንደዚሁም የስንዴን በምንመለከትበት ጊዜ 19 ኩንታል የነበረው ወደ 36 ኩንታል ደርሷል። ጤፍም ጉልህ በሆነ መልኩ አድጓል። 10 የነበረውን ወደ 19 ያሳድገናል። የወተት ምርትም መኖ ስላቀረብን ከ3 ቢሊዮን ሊትር በአመት ወደ 12 ቢሊዮን ሊትር ይሄ 4 እጥፍ የማደግ ሁኔታ ታይቷል። ይሄ እንግዲህ በምግብ ዋስትናችን ረገድ የሚያሳየው ነው። ከኢኮኖሚ አንጻር ቅድም ዘገባውም እንዳሳየን እነዚህ የፍራፍሬ ምርቶች ለቤተሰብ ለምግብነት ከማቅረብ ባለፈ ለኤክስፖርት ገበያ ማቅረብ ችለናል። አቮካዶን ከገበያ አይታችኋል። በሁሉም ቦታዎች በተለይ በሹፍቱ ላይ እጅግ በጣም አመርቂ ውጤት የታየበት ነው። አቮካዶ እንግዲህ በአፍሪካ ትልቅ ኤክስፖርተር ወደ መሆን የደረስንበት ሁኔታ አለ። የቡና ምርትም ላይ የችግኝ አቅርቦት ላይ ችግኝ ጣቢያዎች አሉ። እነዚህ ችግኝ ጣቢያዎች ቡና አብቃይ አካባቢዎች ላይ ቡና ችግኞችን በማስፋፋት ለገበሬው በማቅረብ የቡና መሬት ከ600 ወደ 1.2 ሚሊዮን ሄክታር እንዲደርስ አድርገናል። ምርቱም በዛ ልክ በርካታ የሆኑ ውጤቶች እያስገኘ እንደመጣ መናገር እንችላለን። ብዙ ናቸው ለውጦቹና የዘንድሮን የአረንጓዴ አሻራ ዝግጅት እናንሳና ባጭሩ ምን ያህል ችግኝ ነው ለመትከል የታሰበው የሚለውን ደግሞ በዋናነት ምን አይነት ችግኞች ናቸው የታሰቡት የምግብ የውበትና ለደን ሽፋን ተብሎ የተለዩ ስለሆነ የትኞቹ ላይ ነው ትኩረት የሚደረገው? እንግዲህ ዘንድሮ ከአምናም ተሞክሮ ባለፉት ዓመታት የወሰናቸው ተሞክሮች ወስደን በጥራትና በብዛት ለመሄድ ነው እቅድ የጣልነው። 7.5 ቢሊዮን ነው አቅደን የሰራ ነው። እስካሁን ባለው ወደ 8.5 ቢሊዮን ችግኞች ችግኝ ጣቢያ ላይ ሬዲ ሆነዋል። 123,000 ችግኝ ጣቢያዎች ወደ ስራ ይገባሉ ብለን ነበር ያቀድነው። አሁን በአሁኑ ሰዓት 117,000 ችግኝ ጣቢያዎች ወደ ስራ ገብተው ይገኛሉ። ከነዚህ ችግኞች 8.5 ቢሊዮን ችግኞች ውስጥ 4.4 ቢሊዮን ወይም 52 ከመቶ የጥምር ደን እርሻ እንደተለመደው መኖና ፍራፍሬ አቮካዶ፣ ማንጎ፣ ዘይቱና የመሳሰሉት የሚያካትት ይሆናል። የቀሩት ሀገር በቀል በስፋት ሀገር በቀል እንዲሆን ዋንዛ፣ ቀረሮ፣ ዋርካ የምንላቸው ከኛ ስነ ምህዳርና ከኛ አየር ጸባይ ጋር የተስማሙ ግን የተመናመኑ በዚህ አረንጓዴ አሻራ ምክንያት አካባቢ ላይ መልሶ እንዲያንሰራሩ የማድረግ ስራ ወደ 3.9 ቢሊዮን ችግኞች በዛ ተዘጋጅተዋል። እንዲሁ የተከላ ቦታ ልየታ ስራ ተሰርቷል። በተለይ ደግሞ ተፋሰሶች አካባቢ ላይ ከአካባቢ የተራቆቱ አካባቢዎች ላይ ተፋሰሶችን ለይተን 1.7 ሚሊዮን ሄክታር ለተከላ ሬዲ የሆነበት ሁኔታ እንደውም አንዳንድ ቦታ ላይ በልቅ አብቃይ አካባቢዎች ተከላ ሁሉ ተጀምሯል የሚለውን ማንሳት እንችላለን። መልካም ነው። እጅግ በጣም ነው የምናመሰግነው የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ እዚህ ድረስ ስለመጡ ስለሰጡ ማብራሪያ እናመሰግናለን። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውም ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ወደ ውጭ ዘገባችን እንሻገራለን። በሎስ አንጀለስ የተጀመረው የስደተኞች የእስር ተቃውሞ ትዕይንት ለሶስተኛ ቀን መቀጠሉ ተገለጸ። የፌዴራል መንግስቱ ያለ አካባቢው አስተዳደሮች ጥያቄ ይሁንታ ወታደሮችን በማሰማራቱ የፍርድ ቤት ክስ እንደሚያቀርቡ የሎስ አንጀለሱ ከንቲባ ካሬን ቤዝ መናገራቸው ተሰምተዋል። የተለያዩ ዓለም አቀፍ ተቋማት መሪዎች እንዲሁም የስደተኞች ጉዳዮች ተሟጋቾች ድርጊቱን ተቃውመው መግለጫዎችን አውጥተዋል። በሎስ አንጀለስ ያለው ሁኔታ በአሁኑ ወቅት መረጋጋት የታየበት ሲሆን ሌሊቱን ከፍተኛ ውጥረት ነግሶ እንደነበር CNN ነው የዘገበው። ወደ ስፖርት ዘገባችን ደግሞ እንሻገር። የ44 ዓመቱ ሮማኒያዊ ክርስቲያን ቼቩ አዲሱ የኢንተር ሚላን አሰልጣኝ ሆነ። አሰልጣኙ በሴሪያው ላለመውረድ ይታገል የነበረውን ፓርማን በሊጉ ካቆዩ በኋላ ወደ ኃላፊነት ተሸጋግረዋል። የቀድሞ ኢንተር ሚላን ተከላካይና የአካዳሚ ቡድኑ አሰልጣኝ ቼቩ ሲሞኔ ኢንዛጊን በመተካት ኢንተር ሚላንን በአሰልጣኝነት ተረክበዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ በፒኤስጂ 5-0 ሽንፈት የደረሰባቸው ሲሞኔ ኢንዛጊ ከክለቡ ጋር በመግባባት ከተለያዩ በኋላ ወደ ሳውዲ አምርተው አልሂላልን መረከባቸው ይታወሳል። ከዚህ ቀደም ለ7 ዓመታት በተጫዋችነት በኢንተር ያሳለፈው ክርስቲያን ቼቩ 3 የሴሪያ ዋንጫዎችን ያሳኩ ሲሆን በሌላ ከባድ ኃላፊነት ወደ ቀድሞ ቤታቸው ተመልሰዋል። ተመልካቾቻችን በ3 ምዕራፎች ሲቀርብላችሁ የነበረው የኢቲቪ 57 ዜናችን በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።